ትንቢት፣ ራእይ፣ ህልም። ህልም፣ ራእይ ያው ድምፅ፣ ትንቢቱም በድምፅ ስለሚመጣ ማለት ነው። ዓለሙ ሁሉ ሊገለባበጥ ይችላል። አልሰማህም አልኩ። እነዚህ ሁሉ በምን እንደሚመዘኑት አራት ነጥብ። ኤርሚያስም ህልም ያልም፣ ተስፋነሽም አሁን የነገረችን ህልም ታልም፣ ቻይልድ ኦፍ ክራይስትም ታልም፣ እሙዬም ታምን፣ ማንም ያልም። ህልማችን በማን ነው የሚፈተሸው? በማን ነው የሚመዘነው? በቃ በዚህ መጽሐፍ ተፈትኖ የማያልፍ ህልም የማንም ይሁን የማንም ወድቅ ጋርቤጅ ነው የምንጨምረው፣ ራብሽ ቤን። በዚህ ቅዱስ ቃሉ ተመዝኖ የማያልፍ ራእይ በፍጹም አንቀበልም። በዚህ በቅዱስ ቃሉ ተመዝኖ የማያልፍ ትንቢት የፈለገ የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ጉሮሮ እስኪደርቅ ይጩህ አንሰማው፣ አንሰማ፣ እንዳትሰሙኝ። አለቅ እና ህልምና ራእይ ትንቢትን ህልምና ራእይን የምታዩ የጌታን ድምፅ የምትሰሙ እህቶችና ወንድሞች በጣም አበረታታችኋለሁ። በቤተክርስቲያን ፓስተሮቻችሁ ባያበረታቷችሁ፣ ባልሽ ባያበረታታሽ፣ ሚስት ባታበረታታ፣ ከጌታ ዘንድ ግን እያያችሁ እየፈራችሁ ስትንበረከኩ ግን እያለቀሳችሁ ይሄ ለቅሶ ምን ሆኜ ነው በጣም በኃይለኛ ነው የማለቅሰው እኮ ጌታ መንፈስ ቅዱስ እኮ በሮሜ 8:26 መሰረት 26-27 አለ አይደል? አዎ መንፈስ ድካማችን ያግዛል ብሎ የሚለው በሱ መሰረት እኮ በማይነገር መቃተት እኮ በውስጥሽ እየቃተተ እኮ ነው። ወይኔ እኔ ጌታ ወይኔ ልበለው እንጂ መንፈስ ቅዱስ በአንቺ ውስጥ ሆኖ ሊቃትት ነው። ነግራችኋለሁ። እኔ ከዚህ በፊት ለየትኛው አገር መርከቡ የማን አገር እንደሆነ አላውቅም። በውቅያኖስ በባህር ላይ ግን የሚሄድ መርከብ ስለሱ የዛሬ 10 ዓመት አስታውሳለሁ። በባህር ላይ ስለሚሄድ መርከብ ነው በውስጤ የጌታ መንፈስ የነገረኝ። የቻይና ነው፣ የአሜሪካ ነው፣ የእንትና ነው ብሏል። በላዩ ላይ የተጫኑ ሰዎች አሉ። ቀን ነው እኩለ ቀን ላይ ከቤቴ ያለሁት ከሚስቴ ጋር ነበረው ያለሁት። ወደ ጸሎት ተንበረከኩ። አሁን እህታችን ልክ እንደሆነችው ስንበረከክ ከማልቀስ ጋራ በጸሎት በልሳኖች ሁሉ ጸለይኩኝ። ቤቴ ስለነበርኩ ማለት ነው። ጌታን መስማት ስለነበረብኝ በባህር ላይ ስለሚሄድ መርከብ፣ በመርከብ ውስጥ ስላሉ ትውልድ ማለት ነው። የማን ሀገር ነው የት ሀገር ነው ምናምን ነገር የዛ ጥያቄ ውስጥ እንኳን አልገባሁም። አየህ እግዚአብሔር ለሚጠፉ ነፍሳት ለሚጠፋ ትውልድ ያስቀጣል። እንኳንም አላወቅኩትም ሀገሩ ምናምን ነገር። በባለፈው የኢራኑ መሪ ሀያቶላ የሚባለው እስራኤልን አጠፋለሁ ብሎ ያለው ሽማግሌ እሱ እስራኤልን እናጠፋለን ምናምን ነገር ብሎ ሲናገር ከዛሬ 3 ዓመት በፊት ሲናገር እዚሁ ሶሻል ሚዲያ ላይ ሰምቼ ተናግሬ ነበር። ታስታውሱ ከሆነ ይህ ሰው በ15 ዓመት ውስጥ ነው እስራኤልን አጠፋለሁ ብሎ ያለው። በ15 ዓመት ውስጥ አጠፋታለሁ፣ ከምድር ላይ አጠፋታለሁ አለ። የዛን ቀን ሰማሁትኝ በአልጀዚራ ላይ እየተነገረ ነበርና በፋርስ ቋንቋ የሚናገረው በአልጀዚራ ላይ የዛሬ 6 ዓመት ነው ነው የዛሬ 6 ወይ 4 ዓመት ብቻ አይዶን ነው። ይህ ሰው ነው ያልኩትኝ ጌታን ነግሬያለሁ። እንደዛ ሆኜ ጸልዬ መጥቼ ነው የነገርኳችሁ። እኔ እንደዚህ አይነት ጸሎት ጸልዬ አላውቅም። አይጸለይምም ለሰው እንደዛ ብላ አትጸልይም። ግን መንፈስ ቅዱስ በውስጥ ያለው እግዚአብሔር መንፈስ ግን ካስቃተተ ጣት አደርገዋለሁ። ሰውየው እንደዛ ብሎ አለ። ጌታ ሆይ ይህ የቀጠረውን ዘመን እሱን እንዳታሳየው አልኩኝ። ተንበርክኬ ኪችን አካባቢ ነበርኩ ያለሁት። የበላሁበትን ሳህን እያጠብኩ ይሁን ወይ ደግሞ ከሳህኑ ላይ ቆሻሻ መጣያ ውስጥ ቆሻሻ እየጣልኩ ይሁን አይዶ ነው፣ ብቻ እንደዛ ነው። ስንት ሰው ታስታውሳላችሁ? እሱን አይ ቲንክ ከ3 ዓመት ወይ ከ4 ዓመት በፊት ነው። ስንት ሰው ታስታውሳላችሁ? 77 ቁጥር ጻፉ። ይህ ሰው የቀጠረውን ዘመን እንዳታሳየው ብዬ ስለዚህ ሰው ጸለይኩ ብዬ ስናገር ስንት ሰው ታስታውሳላችሁ?
ገን እየሸፈነችው በኮሜንት እሺ። ሃኒ ታስታውሻለሽ? ኖቫ ታስታውሳለህ? ከአሜሪካ ሀገር አዚፍ ታስታውሳላችሁ? ያ ወገኖች ኦኬ። እኔ አንድ ጸሎት ነው የጸለይኩት በእግዚአብሔር ፊት። ይህ ሰው አሁንም እስኪ ውጣና እንደፈለጋችሁ በል ከዚህ ያለ እጁንም የሚያወጣ እስራኤል ትጥፋ ብሎ የሚል ሰው ካለ በዚህን ዓመት ቀን ብለህ ቀን ቀጥረህ አንተ ልታጠፋ። በእርግጥ ዝም ብሎ ሰፈር ላይ የሚጮኸውን ምንድነው እስራኤል የሚናከስና የማይናከስን ውሻ ለይታ ታውቃለች። የሚጎዳትና የማይጎዳትን ለይታ ታውቃለች። አንዳንድ ውሾች እኮ ምንም ቢጮህ እኮ አያስደነግጡም። እና አሁን አንተ አንድ ግለሰብ ቢጮህ ምንም እስራኤል እንደዚህና ምናምን ነገር ብላ ወይኔ ወይኔ አትልም። ይሄ ግን የጮህ ሰውዬ ግን መሳሪያ ኒኩለር ታጠቃለሁ ሚሳኤል ምናምን ነገር ብሏል ማለት ነው። እና በጌታ ፊት ለመጀመሪያ ጊዜ እኔ በሰው ላይ እንደዚህ ብዬ ጸልዬ አላውቅም። የዛን ቀን ማነው እንደዛ ያጸለኝም ብዬ አልልምም። የማልጸጸትበት ጸሎት ነው። ንስሐ የማልገባበት ጸሎት ነው። ምንድን ያልኩት? ይህንን 15 ቀን የቀጠረውን ዘመን እንዳታሳየው ጌታ ሆይ፣ በእውነት አንተ በዙፋን ላይ የለህማ አላልኩትም፣ አልለውም። በዙፋኑ ላይ አይደለም በእኔ ውስጥ አለ ኢየሱስ አለም። አንዳንድ ሰዎች በዙፋን ላይ የለህማ ምናምን ነገር ብለው እንደሚሉት ነው። አለ በዙፋኑም ላይ አለ። በሁሉ ቦታ በልጅ በኢየሱስ ክርስቶስ በሚያምኑት ውስጥ አለ። በመንፈሱ ኢየሱስ በእኔ ውስጥ አለ። ይህንን ተናግሬ በባለፈው በራሱ አጠፋታለሁ ብሎ ባለችው በእስራኤል ጠፋ። ጉዳሉ ኦርቶዶክሳውያን ጴንጤው ሙሉ እንዴት ብሎ እንደዚህ ይላል ኤርሚያስ? እንደገና አንድ ሳምንት የቤት ስራ ልስጥህ። እስራኤልን ከካርታ ላይ ደመስሳለሁ ብሎ የሚል እንደሱ አይነት የሚያናፋ የሃማ መንፈስ ካለ የልዑል እግዚአብሔር መንፈስ ባሳሰበ መሰረት እጸልያለሁ። ኦርቶዶክስ ሆነ ዕጣን አጣጥፈህ ሻማ ለኩሰህ በሟርት በድግምት አታስቆመኝም። ጴንጤ ብትሆን እንደፈለክ ብትል አታስቆመኝም። ዋናው የምሰማው በውስጤ ያለውን የልዑል እግዚአብሔር መንፈስ ነው። ፋክት። ጻድቁ ፈራጅ ሰማይ ሄጄ አይደለም አገኘው። ጻድቁ ፈራጅ እኔ ውስጥ አለ። ኦኬ፣ እኔ ውስጥ ነው ያለው። ኦኬ፣ ማን ነው እኔ ውስጥ ያለው? ጌታ ኢየሱስ። እህቴ ውስጥ አለ። ተስፋነሽ ውስጥ፣ ቲጂ ውስጥ፣ ሁላችሁ በጌታ ኢየሱስ ክርስቶስ ያመናችሁ ውስጥ አለ። ዝም ብዬ በስጋ ቁጣ ተነስቼ አልናገር እንጂ የቀጠረውን 15 ዓመት ሳያይ ወደ ለዘላለም አጠፋታለሁ ብለህ ባልከው ሀገር ትጠፋለህ፣ አጠፋዋለሁ ብለህ ባልከው ህዝብ ትጠፋለህ ማለት ነው። እግዚአብሔር ጻድቅ ፈራጅ ነው እና ጌታን ስሙ። እሺ፣ ጌታን ልክ እንደዛ ስትንበረከኩ እንባ ከዓይናችሁ የማይርቅ ሰዎች እንደዛው ዝም ብላችሁ ቀጥሉ፣ እንዳታቋርጡ። ምን ሆኝ ይሁን ምናምን ነገር ብላችሁ ደንግጣችሁ አትነ። አንዳንዱ በጣም ነው የሚደነግጠው። ስቅ ብዬ ነው ያለቀስኩት። ኤርሚ የምነክቶ ነው ብዬ እኔ ራሴ ደንግጬ በቃ ለመተው በጣም ብዙ ታገልኩ። እንደገና ደግሞ ይዘኛል፣ ታገልኩ፣ እንደገና ይዘኛል። ጌታ እኮ ነው እያዝሻለሁ። ትዬ ዝም ብለሽ ቀጥይ። ጌታ ሊያወራሽ ነው። በእውነት አባባ ሊያወራሽ ነው። ድምፁን ሊያሰማሽ ነው። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ክብር እላሽ ላይ ነው ያለው ማለት ነው። ዝም ብለሽ ቀጥይ። ለዚህ ነው ያ ኤርሚያስ የሚባል እየመጣ እየነፈረቀብን እዚህ እያለቀሰ ኢየሱስ እያለ ይጮሃል። ደግሞ ያ ኢየሱስ እያለ የሚጮኸው ነገር ውስጣችን እየመጣ በቃ ከተኛው በኋላ እንኳን እየመጣ ጆሮ ላይ ይጮሃል አሉ። እንዴ ስንት ሰው አላለን ኢየሱስ እያለ የሚጮህ? ለምን የነሱ አልመጣብሽም? ቅድም እህታችን ምን አለች? አንተ ሰብክ ውስጤ አለቅሳለሁ አለች። አለቅሳለሁ ለምን? እኔ እኮ በክፋት ተናግሬ ምናልባት ላስለቅስ የምችል ሰው የነበርኩ ነኝ። ለምን? የኤርምያስ ስብከት ከሌሎች ሁሉ ሰዎች የተለየ ስለሆነ ነው? አይደለም። የተለየ ከሆነ ለምንድን ነው የጌታ መንፈስ ለእኔም ላንቺም ለእናንተም ልዩነታችን ማለት ነው። እና ውስጣችሁን ስሙ እንዳታቆሙ። እንደ ተስፋነሽ አይነት ጌታ በህልም ደጋግሞ የሚናገራችሁ ሰዎች ካላችሁ በጌታ ልለምናችሁ፣ በጌታ ልለምንሽ እህቴ፣ የት ሀገር እንዳላችሁ አላቅም።
የት ሀገር እንደምትኖሩ ወንድሜ አላቅም፣ ግን በጌታ ልለምናችሁ እሱን ነገር እንዳትጥሉት። በህልምና በራእይ እግዚአብሔር እንደሚናገር የሚያምኑ ፓስተሮች ካሉ ሂዱና ያበረታቷችሁ፣ ይምከሯችሁ። ካልሆነ የፈለገ ጊዜ ይውሰድብኝ፣ ኑ በውስጥ እኔ ጋር ደውሉ። ኦኬ፣ ኑ በውስጥ ጻፉልኝ። ህልም አልማለሁ ብላችሁ በሜሴጅ ላይ በውስጥ ጻፉልኝ። ግን የምናገረው ሰው ስለሌለ ነው ብላችሁ ጻፉልኝ። ጊዜ ሰጥቼ አባቶች አምላክ እግዚአብሔር ምስክር ነው እናንተን አገለግላለሁ። አዎ ወንድም ነፍሱ ልል ነበር ጸግሽዬ፣ ጉዳዩ መንፈሳዊ ስለሆነ የእግዚአብሔር መንፈስ ያለባቸው ሰዎች ጴጥሮስ እዚህ ሲነግረን በመልእክቱ ላይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለውን ቃል ወስዶ ሲነግረን አየሽው፣ ህልም ያልማሉ፣ ራእይ ያያሉ፣ ትንቢት ይናገራሉ። ዘንድሮ እኮ ጴንጤ ሆኖ እኮ ትንቢት ያቃልላል። ማንም ዝም ብሎ መደደ ተነስቶ የውሸት ቋጤ ባጡን ስለቀባጠረ ሁሉ ቀባጣሪ ይመስለዋል። ብራዘር ሲያመጣው እናገራለሁ አልኩ። ሲያመጣው እናንተ ምስክሮች ናችሁ። በጌታ ያላመኑ ሰዎችን ሁሉ ጭምር ጠርቼ እዚህ ሶሻል ሚዲያ ላይ ንስሐ ቢገቡ ግቡ፣ ካልሆነ ግን በሞት ሁሉ ትወሰዳላችሁ ብዬ ነገርኳቸው ሰዎች አሉ አይደል? እንዳትረሱት። እሱም ቪዲዮ ያዙ። እኔ ለህይወታቸው ለመሰንበታቸው ጸልያለሁ እንጂ ለጥፋታቸው አልጸልይም። ግን ማን እንደተናገራቸው ኤርሚያስ ሲናገር በኤርሚያስ ውስጥ ማን እንደተናገራቸው አላስተዋሉም። አንዳንዶቻቸውም አታስተውሉም። የግድም አስተውሉ ብለን አንልም። ስለዚህ እላቸዋለሁ አይደል? ጠርተን ነግረናል፣ እናስጠነቅቃለን። ከሰራዊት ጌታ ከእግዚአብሔር ዘንድ ሲመጣ አስጠነቅቃለሁ። እንደ እግዚአብሔር መልእክተኛ ከልዑል ዘንድ ልስማ እንጂ አስጠነቅቃለሁ። ይሄ ይሰመርበት። እንደዚሁም በአንቺም በአንተ ውስጥም ይህ ክቡር መንፈስ ስላለ ነው። ተስፋነሽዬ ስትንበረከክ የምታልቅሹ የእግዚአብሔር ወንዶችና ሴቶች ልጆች በቃ ዝም ብላችሁ ጌታን ስሙት። ልትናገረኝ የወደድከውን ንገረኝ በሉት። ምናልባት የመጀመሪያ ጊዜን እዛው ጋር በተንበረከካችሁት ላታዩ ትችላላችሁ። ወዲያውኑ ራእይ ላታዩ ትችላላችሁ። ራእይ ማለት ህልም አይደለም። ህልም ተኝቶ ነው። ራእይ ግን በዛው ተንበርከ። አሁን እናንተ ጋር እያወራሁ እዚህ ጋር ጥቁር እስክሪብቶ ይዣለሁ፣ ነጭ ወረቀት ይዣለሁ፣ ደብተር ምናምን ነገር፣ ኮምፒውተር እዚህ ጋር አለ፣ ቡና የምጠጣበት ምናምን ነገር አለ። በቃ እዚህ ጋር ሞባይል አለ። ኦኬ። በዚህ ሰዓት እንደዚህ እያየው ድንገት ይሄ ወረቀቱ እንደ ቴሌቪዥን ስክሪን ሆኖ እግዚአብሔር እዚህ ላይ ራእይ ሊያሳይ ይችላል። ተከፍቶ ማለት ነው። የምታየው ወረቀት ነው፣ ግን በወረቀቱ ላይ እግዚአብሔር ልክ እንደ ቴሌቪዥን ስክሪን ገልጦ ይህንን ሀገር የሆነ ቦታ ላይ ሊያሳይ ይችላል። ዋው! አምላኬን ስለማቀው ወዲያው በተንበረከካችሁበት እንደዛ ላያሳያችሁ ይችላል። ሌሊት ስትተኙ ግን በህልም ሊመጣ ይችላል። በጌታ ልለምናችሁ እንዲህ አይነት ጸጋ ውስጣችሁ ያለ ሰዎች እንዳትጥሉት፣ እንዳታጠፉት፣ እንዳይነጥፍ፣ እንዳይከስም የእግዚአብሔርን ቃል አንብቡ፣ ጸልዩ። የሚረዳችሁ ሰው ካለ ንገሩት። የሚረዳችሁ ሰው አካባቢያችሁ ላይ የሚረዳችሁና የሚረዳችሁ ማለት የምትናገሩትን የሚረዳ ማለት ነው፣ የሚያስተውል። የሚረዳችሁ ማለት ደግሞ የተናገራችሁት ከእግዚአብሔር ዘንድ መሆኑን አውቆ በእግዚአብሔር ቃል በጸሎት በምክር የሚያግዛችሁ ማለት ነው። እሱ ካላገኛችሁ ግን ኑ እኔ ጋ ደውሉ። ኦኬ። ጊዜ ሰጥቼ ወንጌል እንደምሰብክ ጊዜ ሰጥቼ የእግዚአብሔር የሆነው ነገር በእናንተ ውስጥ እንዲያድግና እንዲበዛ ለቤተ ክርስቲያን ጥቅም፣ ለትውልድ መታነጽ፣ ለጌታ ክብር እንዲሆን ጌታ በሰጠኝ ዘመን አግዛችኋለሁ፣ እረዳችኋለሁ። ተባረኩ። ጸጋ ይብዛላችሁ። ቴንኪዩ እህቴ ተስፋነሽ። ምንም ትርጉም እስከማያስፈልገው ድረስ የልዑልን ድምፅ ነው የነገርሽኝ። ተባረኪ። እሺ ተስፋነሽ ማነ ቻይልድ ኦፍ ክራይስት ቴንኪዩ። ኤርሚ ከምን እንደምጀምር አላውቅም። እኔ እንደዚህ አይነት ነገር 6 ዓመት ከኮቪድ በፊት ነበርና እዚህ ሶሻል ሚዲያ ላይ እኔ አልወድም፣ ወጥቼም አላውቅም። ግን ውስጤ በጣም የሆነ ነገር ይቃትታል። ልጄ ህልም ታያለች፣ የ8 ዓመት ልጅ ሆና ማለት ነው። ህልም የምታየው የጌታን መምጣት፣ ትሪፕሌሽኑን፣ ይሄ እርስ በርስ ግጭቱ፣ ምንም የምታውቀው ነገር የለም። የ8 ዓመት ልጅ እያለቀሰች ነው። አቅፊያት ህልሙን የምጽፈው ጽፌ ያለው
ሲኦልን፣ ገነትን፣ የጌታን እራት የተለያየ ህልም በየጊዜው ነው የምታየው። የ8 ዓመት ልጅ ከ8 ዓመት ጀምሮ ነው ህልም የምታየው። አሁን 16 ዓመት ሆኗታል። እኔም የራሴ ጥያቄ ነበረብኝ። የመጨረሻው ዘመን ስፔሻሊ ይሄ በማይክሮቺፕ ፓስተሮች ሲነጋገሩ ሰምቼ የትልልቅ ሀገር እነዚህ ሳውስ ኮሪያ፣ አሜሪካ ፓስተሮች ኦንላይን ላይ ሲያወሩ ሰምቼ ነገር ምንድን ነው ሰምቼ አላቅም ምንድን ነው ብዬ ፓስተሬን የጠየቅኩት። ችግር የለውም ነው ያለኝ እሱ። የመውሰድ ይቻላሉ ይህን የጠየቅኩት በ2015-14 አካባቢ ነው። በጌታ በኢየሱስ ስም ተብሎ ክርስቲያን ቢወስድ ችግር የለውም አለኝ እና ግራ ገባኝ። እኔ የራእይን መጽሐፍ አላነበብኩም፣ አላቀውም። እኔ የሳምንት ክርስቲያን ነኝ፣ በጌታ ቤት ግን ቆይቻለሁኝ። ግራ ገባኝ። ልጄም ህልም ስታይ መንበርከክ ነው የጀመርኩት። ሌሊት እግዚአብሔር መቀስቀስ ጀመረ። ከራሴ አይደለም 3 AM ማለት ነው። ተነስቼ አለቅሳለሁ። በጣም እግዚአብሔር ፊት በጣም ነው የማለቅሰው። ምንድነው? እሺ ጌታዊ ግራ ገባኝ አልኩት። በቃ ምንድነው አላማ? ቢካዝ ለዚህ ምድር ትለፋለ፣ ለልጆች ትለፋለ። የልጆችን ተስፋ ነገ የምትፈልገው ነገር አለ እንዲደርሱልክ። ምንድነው እሱ ትርጉሙ? ዓለም እያለቀች ከሆነ ለምንድን ነው እኔ እንደዚህ መሆነው? ጌታን መጠየቅ ጀመርኩኝ። ማንም ሰው ሊረዳኝ፣ ማንም ሰው በዚህ ያሾፉብሃል ማለት ፊታቸውን ታውቃለህ፣ ቦዲ ላንጉቻቸውን እና ለማንም መናገር አልፈለኩም። ግንኙነቴን ከሁሉም ሰው ጋር ቆንኩና በቤት ውስጥ ነው ማልቀስ የጀመርኩትኝ። ምንድን ነው የማደርገው? ከዛ ምንድን ነው ጌታ ሆይ ያልኩት። ሌሊት 3 AM ማለት ነው። አላማ ምንድን ነው በዚህ ምድር ላይ? ያንተ አላማ ንገረኝ። የሰይጣንስ አላማ ምንድን ነው? ከዛ እንዳልከው ቪዥን ይሁን ህልም ራሱ እኔ ለይቻላል። በተኛሁበት ነው እዛው ነገስታት በተሰበሰቡበት የዓለም ካርታ ላይ ቆመው ነው ሲዶልቱና ዓለም እንዴት መጥፋት እንዳለባት። ፊታቸው ግን አይታይም። እንደ ኡዲን ያደረጉት እንደዚህ ፊታቸው ተሸፍኗል። በክብ ጠረጴዛ ላይ ነው። በጣም ነው ያለቀስኩት። የምነግረውም ሰው የለም። በዛውን የቀጠርኩት። ከዛ እግዚአብሔርን ጠየቅኩትኝ መጽሐፍ ቅዱስ ማጥናት ያለብኝን ምን ማጥናት እንዳለብኝ። እውነቱን ልንገርህ መጽሐፍ ቅዱስ አንባቢ አልነበርኩም። ክርስቲያን ነኝ ግን ቤተክርስቲያን የተማርኩትን አመጣለሁ። እቺ ጣፋጯን ነው የማነበው። ሌላ ቦታ አልሄድም። የሌላው ያስፈራኛል። አንተ ጋር መጥቼ ጠይቄሃለሁ። የዳንኤል መጽሐፍ የዛሬ 3 ዓመት የሆነ ቦታ ላይ ትንሽ ግራ አጋባኝና ጠየቅኩክ። የዳንኤል 9 እንዳለ ጠየቅኩ፣ መለስክልኝ። የትንቢቱ መጽሐፍ ጀመርኩ። ጌታዊ ግለጥልኝ እያልኩ ማልቀስ ጀመርኩ እግዚአብሔር ፊት። ምን ማንበብ እንዳለብኝ ሕዝቅኤልን፣ ራእይን፣ ዳንኤልን፣ ኢሳያስን እንዳለ ብሉይ ኪዳንን፣ የእስራኤልን፣ የቤተ ክርስቲያንን ማጥናት ጀመርኩ እያለቀስኩ። እግዚአብሔር ያንን አንደርስታንድ እንዳረግ የሚሄድበትን ቤተክርስቲያን የመጨረሻ ዘመን የሚሄዱበት ልጆቼን መማር ስላለባቸው ነው። በቃ በዚህ ምድር ላይ ያለኝን በዚህ ምድር ላይ ጊዜን እንዳላባክን፣ እቺ ምድር ልጆቼም ጊዜያቸውን እንዳይበሉ ቤተክርስቲያን መቀየር ነበረብኝ። ያው በቋንቋቸው ቤተክርስቲያን አገኘው። የመጨረሻ ዘመን ፓስተራችን የሚሄድበት አሁን ተንበርክኮ ነው በቃ እያለቀሰ ህዝቡን ንስሐ የሚያስገባው የሚያስተምረው። እና እህቶቼ እነግራችኋለሁ ተስፋ እንዳትቆርጡ። እግዚአብሔር በዚህ ዘመን ሊሰራ በኃይል ወጥቷል። በትንሽ በትልቅ በሽማግሌ ወይ በአደባባይ ላይ ለሚታይ በሁሉም ህዝብ ላይ አንድም ሰው ሲኦል እንዲወርድ እግዚአብሔር አይፈልግም። በጓዳ እግዚአብሔር ሊናገራችሁ ሊያወራችሁ ይፈልጋል። ተነሱለት። ሲቀሰቅሳችሁ ሌሊት ተነሱለት ለጸሎት። ሰዓታችሁን አታሳልፉ። በእውነት ቃሉን አንብቡ። ለብዙዎች ትሆናላችሁ። እኔ እዚህ ሶሻል ሚዲያ ላይ ለመምጣት በጣም በመፍራት ነበር የመጣሁት። ምንድን ነው የማደርገው? ኮቪድ ሆነ። ልጄን ነገርኳትኝ። ጥቅስ እየጻፍኩ በየሰው በር ላይ ጥላለሁ። በቃ ጌታ ሊመጣ ነው ስላት ኦኬ ዩኖዋት ቲክታክ ልክፈትልሽ አለች። እኔ አላቅም። የቲክታክ ራሱ ሶሻል ሚዲያ በጣም ነው። እኔ ፌስቡክም የለኝም። ቲክታክ ከፈትኩኝ። ጠይቄው ነው እግዚአብሔርን ምንድነው ዛሬ የምለው ብዬ ወጥቼ የምናገረው። ማንም ሰው እንዲያቀኝም አልፈልግም። ያው እስካሁን ድረስ መጥቻለሁ። ከ2022 ጀምሮ ኢየሱስ ይመጣል በሚል እግዚአብሔር እንደፈቀደው የራሴ ፍቃድ አይደለም።
እግዚአብሔር ውስጤ በተናገረኝ ነው። ወረቀት ይዤ ጽፌ እንኳን አልወጣም ስናገር። ዛሬ ተናገር ብዬ ዲል አድርጌ ነው ከሱ ጋር የምወጣው። እና እህቶቼ ፕሊዝ ተስፋ እንዳትቆርጡ። እግዚአብሔር ሊሰራ እየወደደውን ይሰራል በእናንተ። ብዙ ትልልቅ አገልጋይ ነን ብለው ኮልኮሌ መኪና ቤት ነው የሚሰብኩት፣ ጥለ ነው ለምንሄደው። በዚህ ዘመን ግን ብዙዎች እንዲዘጋጁለት ኢየሱስ ይፈልጋል። ጌታ ሊመጣ ነው። በእውነት እኔ በልጄ በጣም ብዙ ተናግሮኛል። የበጉ እራት አይታለች። በጣም በሚገርም ሁኔታ የፍርድን ዙፋን ቀይ የለበሰ በግራ ነጭ የለበሰ በቀኝ ብላ ኢየሱስን ራሱን ያየችው እና ይሄን ስታይ ልጅቷ ኖርማል እንኳን አይደለችም። ሰውነቷ ሼክ እያደረገ ነው የምታወራው። ትንሽ ነች፣ አሁን አድጋለች። 8 ዓመት ሆኗታል። ሁሉንም ጽፌዋለሁ እና እውነት ነው ጌታ ይናገራል። በዚህ ዘመን ደግሞ በጣም እየተናገረ ነው። ልብ ብለን እናዳምጠው። ቢዚ አንሁን። በዚህ በሶሻል ሚዲያ በማይረባን ነገር እንቆጠብለት። መንፈስ ቅዱስ ሊሰራ ይፈልጋል። ምክንያቱም ይሄ ስልክ የመጨረሻው ዘመን ሰይጣን ማሰሪያ ገመድ ነው። ይሄ ሰንሰለት ነው፣ መጻያ ነው እና የሚሰራውን ነገር ሰዎች እንዳያስተውሉ ሊደረግ ያለውን ነገር እዚህ ላይ የጠመደው ሆን ተብሎ የተሰራ ነገር ነው ይሄ። ፕሊስ እና ጌታ ኢየሱስ ይባርካችሁ። ኤርሚ ጌታ ይባርክ። ተባረክ። ኔት ጸጋ ይብዛልሽ። አዎ ጌታ በጣም ይናገራል። ልብ በሉ ወንድሞችና እህቶች። ታስታውሱ ከሆነ ከዛሬ 3 ዓመት በፊት ከወንድሞች ጋር ከወገኖች ጋር እዚህ ሶሻል ሚዲያ ላይ የተነሳ ጦርነት ያ ከመሆኑ በፊት ከአውሮፓ አገር ላይ አንዲት እህት ደውላ፣ በጣም የተከበረች እህት ደውላ እግዚአብሔር ህልም አሳየኝ ስላንተ ብላለችኝ እና ያንን ህልም ነገረችኝ። በጣም የሚገርም ነው። አሁን እህቴ ተስፋነሽ እዚህ ያለችው እህት ልክ እንዳየችው አይነት የስንዴ አዝመራ ውስጥ የምታስታውሱ ሰዎች 77 ቁጥር መጻፍ ትችላላችሁ። ከዛሬ 3 ዓመት በፊት ማለት ነው። 3 ዓመት በፊት ያኔ ከወንድሞች ጋር በተፈጠረ እኔና ዳጊ እና ሌሎች ወንድሞች ሆነን የተፈጠረው ሁካታ ማለት ነው። ታስታውሳላችሁ? ያኔ አንዲት እህት አቢ ታስታውሳለህ አይደል? ያ ሃኒ ታስታውሳላችሁ? በደንብ ነግሬያቸዋለሁ። ኦኬ። በጣም ብዙዎቻችሁ አዜብ፣ ሚሚ፣ ያ ብዙዎቻችሁ ታስታውሳላችሁ። እና ያቺ እህት ኤርሚ ያለችኝ ፊት ለፊቴ ላይ አደገኛ የሆነ ጦርነት ይከሰታል። አጠገብ ያሉ ወንድሞች ሁሉ ጭምር ነው፣ ከወንድሞች ጋር ነው ጦርነቱ አለችኝ። በጣም የሚገርመው ሁሉም ከአራቱም አቅጣጫ ያንተን ልብስ ለመቅደድ ነው የሚታገሉት። የለበስከው ልብስ ንጣቱና እርዝመቱ እሱን ልብስ ለመቅደድ ነው የሚፈልጉት። ተጠንቀቅ ብላ ህልሙን ነገረችኝ። ህልሙንም እኔ ራሱ እዚሁ ሚዲያ ላይ ተናገርኩትኝ እና የተፈጠረውን ነገር ታስታውሳላችሁ። ብዙዎች ቅንነታቸውን ጣሉ። ብዙዎች አንዳንዶቹም ስለጣሉ እኔ ምንም አላዝንላቸውም። ለምን? በማያውቁት ነገር ውስጥ ገብተው ነው የጣሉት። አያውቁትም። የነገሩን ስር መሰረቱን መነሻውን አያውቁትም። እና ያ ነገር ተፈጠረ ማለት ነው። ኦኬ። ስንት ሰው ታመመበት በዛ ጉዳይ። አንጀቴ ቆሰለ ትለኛለች። ለምን አይቆስልም እህቴ? በማታውቂው ነገር ገብተሽ ምንም ኤቪደንሱ የለሽም። ከአንድ አቅጣጫ ብቻ ገብታችሁ ከአንድ አቅጣጫ ብቻ ሰምታችሁ የነገሩን እውነተኝነት ሳታውቁ ኤርሚያስ አንጀቴን አበሸከው፣ አንጀቴን አቃጠልከው አሉ። ከአሜሪካ፣ ከካናዳ፣ ከአውሮፓ የማውቃቸው። ኧረ ተው ጉዳዩን አታውቁትም። እኔ እኮ 1 ዓመት ሙሉ የተሸከምኩበት የጸለይኩበት ነው። ወንድሞች ሁሉ ጭምር አገልጋዮች ሁሉ ጭምር ገብተው ለማስታረቅ ስንት ዋጋ የተከፈለበት ነው። ሂድ ወደዛ እባክህ አንተም ብሎ አንተ ውስጣችንን አቃጠልካለ። ኦኬ ነው። አዎ መልስ አልሰጥም። ዳኛዬ በሰማይ ነው። እና ሊያስቆሙኝ በጣም ታገሉ። በውስጥ የሚሰድቡኝ ግሩፖች አደራጅተው ማለት ነው። እና ያቺት ግን ስትነግረኝ ያንን ልብስ ሊቀዱብህ እያልክ በጣም ኤርሚ ልብስን እንዳይቀዱት እያልኩ እየጮኩኝ አለችኝ። ከነሱ ተነጥለህ ወጥተህ ለብቻ ጨርቅህ ሳይቀደድ ቀሚስ ሳይቀደድ አሁን እህቴ ተስፋነሽ ያየችውን አይነት የስንዴ አዝመራ ስታጭድ አየሁ። ብቻህን ቆመህ ኤርሚ አለችኝ። እግዚአብሔር ብቻህን ይፈልግሃል አለችኝ።
ብቻ ነው የሚፈልገ የጠራ ብቻ ነው። አንተ እዚህ የነጣ የደረሰ የስንዴ አዝመራ አለ። እሱን ስታጭር ነው እግዚአብሔር ያሳየኝ። ቢቴከር ተጠንቀቅ አለችኝ። በጣም ነው የሚገርመኝ። ጌታዬ እኮ ይናገራል አንተዬ። ከዛ ግብግቡ ተጀመረ። አንተ ነህ ኤርሚያስ፣ አንተ አንጀታችንን ላጥከው አሉኝ። ምንም በማያውቁት ነገር ብዙዎች ተደርበው ማለት ነው። ጉንፍ የሚያደርጋቸው ፔንቴዎች አሉ። መልካም መንፈስ ላያቸው ላይ ያለ፣ የጸሎት መንፈስ ላያቸው ላይ ያለ፣ ትንቢትን፣ ራእይን፣ ድምፆችን፣ መገለጦችን የሰጣቸው ወሬ ግን የሚለቃቅሙ ከአንድ ወገን ብቻ ነው የሚሰሙት። ሾክሻካ የሆነ መንፈስ ላያቸው ላይ ተጠናወታቸው ማለት ነው። የተሰጣቸውን ቅንነት አይጠብቁም። ሲሰሙ ከአንድ ወገን ነው የሚሰሙት፣ ከሁለት ወገን አይሰሙ። ምንድነው ጉዳዩ ብለው አይጠይቁም እና ወዲያውኑ ተደርቦ ለማኩረፍ አንደኞች ናቸው። ያው ቅንነታቸውን ነው የሚጥሉት። ኦኬ፣ ያ ነገር ተፈጠረ። የዛሬ 3 ዓመት ዓለም ሁሉ የሚያውቀው በዓለም አደባባይ ሄደ የተፈጠረ የምታውቁት ያ ሁሉ ሁካታ ማንን ለማስቆም ነበር? ኤርሚያስን። እስኪ ትነካታለህ ገድልና ድርሳን አሉን። እኛ በህይወት እያለን እስኪ ኦርቶዶክስን ትነካታለህ አሉኝ። ወንድምነት እንባባል የነበርን ሰዎች እስኪ አንተን ብሎ ወንጌላዊ እና ያለን አንተን ካላስቆምንህ አሉ። ማቆመ እነሱ ወይኔ ዓለም እያየ ነው። አታስቆሙኝም። እናንተ ምንም የጎበዝ አለቃ አንሆንም። እዚህ ሶሻል ሚዲያ ላይ በጽድቅ ታገለግላለህ፣ እኔም አገለግላለሁ። በክፋት በምቀኝነት በጥላቻ የአባቶች አምላክ ምስክር ነው፣ የኤልያስ አምላክ ምስክር ነው። የእግዚአብሔር ቅናት ይበላሃል አልኩ። በሚሰሙ ሰዎች ፊት ሞገስ ያሳጣሃል። ሴቱኝ ወንድ የፈለጋችሁት ሁኑ። የምትታገሉት ከሰራዊት ጌታ ከእግዚአብሔር ጋር ነው። ያለ ጽድቅ በአመፅ ሰው ላይ ተደራጅታችሁ ሰውን ለመጉዳት የምትፈልጉ ከሆነ መብት አልከራከርም። የተፈጠረውን ኪዮስ ታስታውሳላችሁ አይደል? አዎ፣ እሱኛውን አለፍን። ገንዘብ ከፍለው ታውቃላችሁ? አሜሪካ ሀገር ላይ ግሩፕ አላቸው። ግሩፑን የሚመሩት ሰዎች ገንዘብ ከፍለው ከኦርቶዶክሳውያን ጋር ሆነው ያሰድቡኝ ነበር። መካከላቸው የነበሩ ሰዎች መጥተው ይቅርታ ጠይቀው በውስጥ ነገሩ። ግሩፕ ውስጥ እነንትና አሉ ብለው ግሩፑን ስክሪንሾት አድርገው አሳዩኝ። ኦርቶዶክሳውያን ከጴንጤ ጋር ተደራጅቶ የዛሬ 3 ዓመት ገንዘብ እየተከፈላቸው አስቁሙት ብለው ስሙን አሁን ማልጠራላችሁ ፍቃዱን ስላልጠይቅን በጣም ብዙ በኢትዮጵያ ቤተክርስቲያን ውስጥ ራሱ ብዙ ብራንቾች ሎካል ቸርቾችን የሚመራ ትልቅ እግዚአብሔር ሰው በጠራው ስሙን የምታውቁት እያንዳንዳችሁ በባለፈው ህልም አየሁኝ ስላንተ ልንገርህ ብሎ ጸልየንልሃል በቤተክርስቲያን አለ። አሜሪካ ሀገር ላይ ትልቅ ቤተክርስቲያን ያለው ሰው ነው። ህልም አየሁ። እንደዚህ አይነት ህልም አይቻላቅም። ህልም አየሁ እና ጸልየንልሃል በቤተክርስቲያን ልንገርህ ብዬ ነው እንድትጠነቀቅ እንጸልይልሃለን። ሰዎች ተሰብስበው አፍህን ያዝ ነው ብሎ የሚሉ አለኝ። ይሄንን ህልም ሲነግረኝ ወንድሜ መሳይና እህትየው ሜርሲ ምስክሮች ናቸው። ግሩፕ ላይ አድርጎ ነው የነገረኝ። ትልቅ የእግዚአብሔር ሰው። እናንተ ምናልባት ፓስተር ታሪኩ ነው ምናልባት ልትገምቹ እንትኑ ነው። ፓስተር ታሪኩ አይደለም፣ እሱም የእግዚአብሔር ሰው ነው። ያየውን ይነግረኛል። ግን ሌላ ወንድም ማለት ነው። ወንድሞች ናት ኢትዮጵያ ውስጥ የምታውቁት እሱ ነው ብላችሁ የምትሉት ሰው ማለት ነው። በጣም እና ግብግቡ ገብቶናል። ሊያስቆሙህ ሰዎች ዝም በል ነው ብለው የሚሉህ በቤተክርስቲያን ለቤተክርስቲያን ጸልየንልሃል። ጉባኤ ላይ ነው ጸልየንልህ። በውስጥ መስመርም በጸሎትም ህብረት ጸልየንልሃል። እንጸልይልሃለንም የእግዚአብሔርን የመንግስቱን ስራ እንዳታቆም እግዚአብሔር ትልቅ አጀንዳ ባንተ ላይ ያለው ብሎ ገና ወር አልሞላውም ሲነግረኝ 2ኛ ዙር ያኛው አለፈ። ያኛው ወጀብ አለፈ። ያኛው የዛሬ 3 ዓመት ምናምን ነገር የነበረው አለፈ። እናስቆምሃለን ብለው ያሉ ሰዎች እንደ በድሉ ህንፃ እነሱ ቆመው ቀሩ። አቤት ምንም ልረዳችሁ አልችልም። ወንድሞች ናቸው የተነሳችሁት በእግዚአብሔር ስራ ላይ አይደለ?
የሰራዊት ጌታ እግዚአብሔር ዘር ትውልድን ስርህን ቢነቅለው እኔ አይመለከተኝም። ለአንተ ጸልይልሃለሁ። ልታስቆሙ የፈለግከው ስራ ግን የእግዚአብሔርን ስራ መሆኑን ግን አስረግጬ እነግርሃለሁ። ልታስቆሙ የፈለግከው ሰው እግዚአብሔር ውጣና ስበክ ብሎ ዘመን ዘላለሙን የያዘበት ሰው ልጆቼ እንደዚህ እየተንጫጩ ድምፃቸውን እየሰማው በአባና አንዴ ሳምን ብለው አሁን ወጥቼ የሳምኳቸው ቀኑን ሙሉ አላገኘኋቸውም። ልታስቆሚው የተደራጀሽው ሰው ግን ማን እንደሆነ እንድታቂ እኔ ስለ ራሴ አልለፈልፍም።